ሰላም የአፍሪ ፊልምስ ወዳጆቻችን፣ ብለድ ሃውንድ በቀጣዩ ክፍል ተመልሷል። ለዚህ ቻናል አዲስ የሆናችሁ ቪዲዮ ስንለቅ እንዳይመልጣችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮ ለብዙ ሰው እንዲደርስ ላይክ በማድረግ ምርጥ ሙቪዎችን እየኮመኮማችሁ ፈታ በሉልን። ይመቻችሁ። ሰናይ ጊዜ። እንግዲህ ብለድ ሃውንድስ የመጨረሻው ምዕራፍ እና የመጨረሻው ክፍል ላይ ደርሰናል። በባለፈው ክፍል ላይ ምናየን ጂዮንግም በፖሊሶች ለመያዝ በቅቶ በጂዮምም ተከርቶ ጂዮምም ፖሊሶችን ረድቶ ጂዮንግንም ይዘው ወደ ጣቢያም እየተወሰደ ሳለ ማምቤ ወንበዴዎቹን ልኮ እንዲያመልጥም አድርጎት ጂዮንግም የከዳውን ጂዮምንም ሲገድለውና ዋንግ ሙንና ፖሊሱ ጎንግ ዮንግን ክፉኛ ሲቀጠቅጣቸውና ሲያመልጥ እንዲሁም ሰዎቹን ልኮ የጋንሁን እናት አሳግቶም ሲያስወስድ አይተን ነበር ያቆምነው። በዚህኛውም ክፍልም ቀጥለን ክፉኛ የተጎዳው ፖሊሱ ጎንግ ዮንግም ሆስፒታል ገብቶ ጭንቅላቱ ሰርጀሪ እየተሰራ ነፍሱን ለማትረፍም ሐኪሞች ሲረባረቡ ሚስተር ሆንግ እዛ ደርሶ ያንን እየሰማም ይበግናል። ኦጂን ሆስፒታል ላለው ጋንሁም ጋም ሄዶ እያለቀሰ እናቱን ጂዮንግ ሰዎቹን ልኮ አሳግቶ እንደወሰዳቸው እየተናገረ ይቅርታም ይጠይቋል። በሌላ በኩል ጂዮንግም እየሆነ ያለውን እነ ጋንሁን ላይም እየተፈጠረ ያለውን ከሰማም በኋላም ሊረዳቸው ቆርጦም ተነስቶ የተለያዩ ለመፋለሚያ የሚሆኑትን ስለቶች ያዘጋጃል። በለው የጎንግ ዮንግ ረዳት የሆነው ውጂዮንግም ወደ አለቃቸው ጋር አምርቶ ከኛ ጋር ሲሰራ የነበረው ቲዮጂም የተባለውም ሰው በጂዮንግ ስለተገደለ ለሱ እናትና ልጅ ከለላልናቸው ይገባል ቢልም እሱን ተተክ ዋናውን ሰው መያዝ ላይ ያተኩርም ይባላል። እሱም ለሰዎቹ ጨንቆት ወደ ጋንሁም ደውሎ የተፈጠረውን ሁላ እየነገረው ቲዮጂም እኛን ሲረዳ ስለተገደለ ለአሁን እናትየውንና ልጁን ከሆስፒታል ሲወጡ እናንተ ቤት መጥተው ለጊዜው ይኑሩም ብሎም ያስማማዋል። ሚስተር ሆንግም ከቀጠረው በቤተሰቡ ከተላከለት ሰው ጋም እንዴት ጂዮንግን እንደሚያስወግዱት እያሰቡ ጂዮንግ ከሀገር ሳይወጣ የመጨረሻ ፍልሚያ ከጋንሁን ጋም አድርግና በዛም ካሸነፈ 100 ቢሊዮን እንወራድም ካልነው ያንን ገንዘብ ለማግኘት ሲሞክር እኛም በዛ ልናስወግደው እንችላለን የሚል አዲስ ሀሳብ አምጥተው ሚስተር ሆንግም በሀሳቡ ይስማማል። ጋኑም በቀጣይ እንዲሁ ሕክምና ላይ ያለው ዋንግሙም ጋም ሄዶ እየጠየቀው ዋንግሙም እኔ እስኪሻለኝ ሌላ አንድ የሚረዳችሁ ሰው ልክ የላችኋለሁ፣ ያን ሰው ስታዩት ታውቁታላችሁም ይላችኋል። በቀጣይ ቀንና ጋንሁም ድሮ የነበሩበት ቤት ተመልሰው ቤቱን እያጸዳዱ ውጂዮንግም የቲጂዮምን እናትና ልጅ አምጥቶ እዛ ለጊዜው እንዲቆዩም ያስገባቸዋል። ውጂንም ሕፃኗን ሚናንም ሲያት አባቷ መሞቱንም ስለማታውቅ ለእሷም ያዝንላታል። ቆየት ብሎ ሚስተር ሆንግም እዛ መጥቶ አዲስ ያሰበውን እቅድ እሱ 100 ቢሊዮን ወን መድቦ ጋንሁ ከጂዮንግ ጋር እንዲፋለም አድርጎ በዛም ጂዮንግን ከሀገር እንዳያመልጥና ለመያዝ እንዳሰቡም ይነግራቸዋል። ጋንሁም በሀሳቡ ተስማምቶ ጂዮንግን ድጋሚ ለመፋለም ቆርጦም ይነሳል። አመሻሽ ላይ በሞተር አንድ ግለሰብ እነሱ ቤት ጋር መጥቶ ወጥተው ማን ነው በሚል እያዩት ያም ሰው ያደረገውን የሞተር ሄልሜቱንም ሲያወልቅ ዱዮንግ ነበርና በህይወት ቆሞ ሲያዩት ማመን እያቃታቸው እያለቀሱም ያቅፉታል። ተቃቅፈው ይላቀሳሉ። ውስጥም ገብተው ዲዮንግም ድሮ በሱ ሳቢያ ሚስታቸውና ሙሉ አባላቱ ጉድን ስላደረገ ደፍሮ ወደ እነሱ መመለስም እንደፈራም ይናገራል። ውጂንም ቀጥሎ የጋንሁን እናትም መታገቷንም እየነገረው እኔም በጊዜው ላተርፋት ይገባ ነበር እያለም ያለቅሳል። እነሱም አብረን ሆነን እንመልሳታለን አታስብ በሚል ሞራል ሰጥተውት ዲዮንግም ከዚህ ከነሱ ከጠፋን በኋላ ሲሰራ የነበረውን ስራ ብለድ ሃውንድስ ሆኖ የተለያዩ የምብድና ስራዎችን አንድ ቅጥር ነፍሰ ገዳይም ሆኖ በአንድ ግሩፕ ቻት ላይም አንድ ማንነቱን የማናውቀው ሰው በቢትኮይን ክፍያም እየከፈለን አዳዲስ የወንብድና ስራዎችን ሲያመጣ ለሱም ሰራም ነበርም እያለ በቅርብ በፖሊሶች ታስሮ እየተወሰደም ያለም ሰው አስመልጡ ብሎ ያም ሰው ስራ ማውጥቶ አልሄድኩም ነበርም ሲላቸው እነሱም ነገሩ ከጂዮንግ ጋም እንደሚገናኝም ገብቷቸው እዛው ላለው ፖሊሱ ውጂዮንግም የምታውቀውን ሁላ ንገረው ይሄ ሰው እኛን እየረዳን ነው ብለው ያገናኟቸዋል። ዲዮንግም ለውጂዮንግ ስለ ብለድ ሃውንድ ግሩፕ ቻት ሁላም የሚያውቀውን ሁላ ለውጂዮንግም ነግሮት በወሬያቸው መሃል የጂዮንግ በድብቅ የሚያክመው ሐኪምም ተነስቶ ጂዮንግም ወደ ሰውየውም ሄዶ ስለ ጂዮንግ ለመጠየቅም አስቦ ያለበትን ጠይቆ የሰውየው ቤት ድረስም አምርቶ
በተኛበትም አግቶም ወስዶ አስሮ እያሰቃየው መጠይቅ ክመልስ እያለ ማሰቃየቱና ጥያቄዎቹን መጠየቁን ይቀጥላል። ከሀገር ለመውጣት ኤርፖርት የእግር አይሮፕላናቸው ጋር እያመሩ የነበሩት እነ ጂዮንግም ማምቤ ቀድሞ ወርዶ ወደ ኤርፖርቱ ገብቶም ሲያጣራ እዛም እየጠበቋቸው ያሉ ፖሊሶች እንዳሉም ገብቶት ወደ መኪናው በፍጥነት ተመልሶ ለጊዜው መሄድ አንችልም ሲል ጂዮንግን በንዴት እያነቀው ይህን ነገር አስተካከል፣ ካልሆነ እናትክና አባትክን እገላቸዋለሁ የሚል ያስፈራረዋል። በሌላ በኩል እነ ጋንሁም እስከዛሬ ጂዮንግ ደውሎ ሲያስፈራራቸው በነበሩት ስልኮቹ ላይ የደወሉ እሱን ለማግኘት እየሞከሩ ውጂንም እኔም የጋንሁን እናት በሰላም እንድትመለስ መፋለም እፈልጋለሁ፣ ለድርድሩ እንዲመች ለጂዮንግ ግብዴው ቢሆንም ቀላቅለከው 2-2 ተፋለሙም በለውም እያለም ይናገራል። የመጨረሻ ስልክም ወደ ማንቤም ጠርቶላቸው ሚስተር ሆንግም ማንቤን ጂዮንግን አገናኘኝ፣ ካልሆነ እናትክን ያለችበትን ቦታ እናውቃለን ብሎ ማስፈራርቶት ማንቤም ከጂዮንግ ጋም ሲያገናኛቸው እነሱም ለጂዮንግ ጋንሁና ውጂንን 2-2 ግጠሟቸው፣ በዛም 100 ቢሊዮን እኔ ለቁማሯ ሲይዛለው ቁማር እንበላላ ቢለውም ጂዮንግ በንዴት እናትየውን ካለችበት አውጥቶ እዚህ እሷን እንዳልገላት 100 ቢሊዮኑን አሁኑኑ ላክ ቢለውም ሚስተር ሆንግ በንዴት ከዚህ ሀገር መውጣት አችልም፣ ያንንም አውቀናል፣ ኤርፖርት ላይ ፖሊሶች አሉ፣ እናትየውን ግደላት እና ወንጀልክን ነው የምታበዛውም ብሎ ስልኩን ይዘጋበታል። ጂዮንግም በንዴት እናትየውን ሊገላት ቢልም ማንቤም እያረጋጋ ትንሽ ቀን ስጠኝ፣ ነገሩን በእኔ መንገድ ልፍታው፣ እመነኝ፣ እዚህ ትንሽ ቀናት መቆየታችን ካልቀረ ደግሞ ፍልሚያውን ተፋልመቅ ያሉክን ገንዘብም ይዘን እናመልጣለንም ብሎት ጂዮንግም እየተበሳጨ ቢሆንም 10 ቀን ሰጥቼ ካለው መፍትሄ ፈልግ፣ ካልሆነ አንተንም ነው ምገልክም ብሎም ይዝትበታል። ማንቤም ለሚስተር ሆንግ በድጋሚ ደውሎ በፍልሚያው ጂዮንግ ተስማምተዋል፣ ግን ካሸነፍን 100 ቢሊዮኑን ገንዘብ ለኛ ልካችሁልን እንዲሁ በሰላም ከሀገር እንድንወጣ ትረዱናላችሁ። ልክ እንደወጣ እናትየውን በሰላም እንለቃታለን፣ ከተሸነፍን ደግሞ ገንዘቡንም አንበላም፣ እናትየውን ብቻ በሰላም ለቅ እንሄዳለን በማለት ከ10 ቀናት በኋላ ፍልሚያው ይደረጋል። ቀብድ ገንዘብን በቢትኮይን ላኩ፣ ፖሊሶችንም እንዳትጨምሩ፣ ከጨምራችሁም ውስጥ ሰው ስላለኝ ይነገረኛል እንዳትሞክሩም ብሎም ዝቶባቸውም ንግግራቸው ያበቃል። ውጂንና ጋንሁም ለሚመጣው ፍልሚያ ራሳቸውን ለማዘጋጀት ይነሳሉ። በቀጣይ ቀናት የ10 ቀን እስኪደርስ ድሮ የራሱ የጂዮንግ አሰልጣኝ ጋም አመርተው ሰውየውን እንዲያሰለጥናቸውም ጠይቀው ሰውየውም ምክንያታቸውን ጠይቆ ጂዮንግ የጋንሁን እናትም እንዳገተም ሲሰማ ሊያሰለጥናቸውም ተስማምቶ ለተከታታይ ቀናትም እያንዳንዱን የጂዮንግን ደካማና ጥሩ ጎን ሁላ ያሰለጥናቸዋል፣ ያስተምራቸዋል። ውጂዮንግም ቀኑ ሲዳረስ የሚረዷቸው ተጨማሪ ኃይልም ሲጠራና ሲጨምር እያየ ነው። ጂዮንግ ጋም በግሩፕ ቻቱም በኩል ለ2 ቀን የሚቆይ 20 ሰዎችን የሚፈልግ የመጠበቅ ስራም ሲለቀቅ አይቶ ወዲያው ስራውንም ይቀበላል። ወዲያው ለነጋንሁም ሄዶ ሰዎች ውድድሩን ሊያደርጉ ያሰቡበት ቦታ ላይ እንደ ጠባቂ ሰዎችን እየቀጠሩ እንዳለና እሱም እንደተቀጠረም እየነገራቸው ከነቦታውም እያሳያቸው እንዴት የነጋንሁን እናት መጀመሪያም አትርፈው ውድድሩንም አድርገው ከዛና ጂዮንግን እንደሚይዙላ እቅድ አውጣተው ቲዮቢዮምም ሚስተር ሆንግ ቦታው ላይ ደርሶ ቢትኮይኑን ስካን አድርጎ ሲገባም የሰዎቹንም ስልክ በዛ በኩል ሀክ ለማድረግ ታስባለች። በዚህ መልኩ ቀኑን ሲዳረስ ጋንሁና ውጂንም እንዲሁ ቢዮምና ጂዮንግም ልምምዳቸውን አጠናክረው ይቀጥላሉ። በመሃል ቀኑ ሲቃረብ ውጂን አንድ ሀሳብ አምጥቶ መጀመሪያ እኔ ከጂዮንግ ጋር ተፋልሜ አዳክሜውና አይኑ አካባቢም ሆን ብዬ መትቼው በመቀጠል አንተ ግብዴው ቢዮምንና እንዲሁ የተዳከመው ጂዮንግን ተፋልመክ ትረታችኋለክ እያለው ጋኑም በሐሳቡም እየተስማማ በባለፈው ፍልሚያም ላይ እጄ ውስጥ የሚደረገውን ብረት አላደርግም ብዬ ነበር፣ በአሁኑ ግን አድርጓለሁ። ሚስተር ቻው ይሉኝ የነበረው አውሬ ለመርታት አውሬ መሆን አለብንም በማለት ብረቱን በአሁኑ ፍልሚያ ላይ ለመጠቀም ይወስናል ብለው የውድድሩ ቀንም ሲዳረስ ለጠባቂነት የተጠሩት ሰዎች በስልካቸው መልእክት እየገባላቸው ወደ ቦታውም አምርተው ጂዮንግም ከነዛ መሃል ስላለ እዛም እንደደረሰ ለነውጂንም እያሳወቀ ቦታውም ላይ ደርሶ የጠራቸው ማንቤም እያንዳንዱ ስራቸውንም እየነገራቸው የሚጠብቁትን ቦታም እያሳያቸው ከቦታው የተንቀሳቀሰም ሰው ይገደላልም ተብለው ወደ ስራም ይገባሉ። እነጋኑም በሰዓታቸው ከሚስተር ሆንግ ጋርም እዛም ደርሰው ቢትኮይኑን ስካን አስደርገው አሳይተው ወደ ሪንጉም ከጂዮንግ ጋር ለመፋለምም ብረት ያለውን ጨርቅ እጃቸው ላይ ጠቅልለው ይዘጋጃሉ። ልክ ፍልሚያውም ሲጀመር
ለዲዮንግም ድብድቡ እንደተጀመረም ተነግሮት እሱም እዛ ቦታ ላይ ያሉትን ሰዎች ሲገቡ እንዳይናገሩ እንደ ጠባቂ የተሰየሙትን ሰዎች እየተፋለመ እንዳለ ይገላቸዋል። እሱም እንዲሁ በጥቂቱ ይጎዳል። ፍልሚያውም ላይ እንደተባለው ውጂን መጀመሪያ ወደ ውስጥ ገብቶ ከጂዮንግ ጋር እኔን ተፋለመኝ እያለም ተቀጣቅጦ መጨረሻም ላይ ቢቀጠቀጥም እንዳሰበው አይኑም ላይ መቶት አድምቶት ጂዮንግን በንዴት ወጥቶ ደሙን ለማስቆም ይሞክራል። በቀጣይ ጋኑም ወደ ውስጥ ገብቶ ግብዴው ቢዮምንም ተፋለሜን በማለት ከቢዮም ጋም ከባድ ፍልሚያም ያደርጋሉ። ቢዮምም መጀመሪያ ብልጫ ቢወስድም እንዲህ በቀላሉ የማይረታው ጋኑን ቅይር ብሎበት አዲሱ አሰልጣኝ እንዳስተማረው በዛም ዘዴ ተጠቅሞ በተደጋጋሚ ከባባድ ቦክስ አሳርፎበት ራሱን አስቶትም ጥሎት ሁለተኛ እንዳይፋለም በማለት ጣቶቹንም ሆን ብሎም ይሰባብርበታል። ጂዮንግም እነዛን ጠባቂዎች ተፋልሞ አንድ ፊቷ የተሸፈነች ሴት ጋም ደርሶ የጋንሁ እናት መስሎ ጨርቁንም ሲያነሳላት ሌላ የነ ጂዮንግ ሴት ነበረችና በስለት ወቅታም ስትለው በንዴት አንገቷን እዛው ቆርጦም ይገላታል። ለነው ጂዮንግም ደውሎ እናትየው እዚህ የለችም ሌላኛው ህንፃ ላይ ናትም ብሎም ይናገራል። እነሱም እዛው አቅራቢያ ስለነበሩ ወደዛኛው ህንፃም ይንቀሳቀሳሉ። በስተመጨረሻም ተጠባቂው ፍልሚያ በጂዮንግና በጋንሁ መደረግም ጀምሮ እኩል በሚባል ደረጃ እየተመታቱ ልክ ጂዮንግ ብልጫ ሲወሰድበት ሆን ብሎ የጋንሁን ትከሻ ደጋግሞ መጥቶ ሲሰብርበትና አንዱን እጅ እንዳይንቀሳቀስም ቢያደርገውም ጀግናው ጋንሁ ግን በአንዱ እጁ ብቻ እየተፋለመ እሱም የጂዮንግን አንደኛውን እጅም እንዳይንቀሳቀስ ትከሻው ጋር ደጋግሞ መቶም እንዳይንቀሳቀስ በማድረግ ሁለቱም በአንድ እጃቸው እየተፋለሙ እኩል ሲሰነዛዘሩና ሲመታቱ በአሁኑ የጂዮንግ እጅ ክፉኛ ተሰብሮ ራሱን ስቶም ይወድቃል። ጋንሁም በይፋ የዚህ ፍልሚያም አሸናፊም ይሆናል። ዋው! ፖሊሱ ውጂዮንግም የታገተችው እናትየው ጋር ደርሶ እዛ ያለው ማምቤም በሴትዮዋ እየተከለለ ሊያመልጥ እያለም ቢሞክርም ውጂዮንግም ያለምንም ማመንታት ተኩሶም ገሎት እናትየውንም ያተርፋታል። ለተጎዳው ዲዮንግም ደውሎ እናትየውን እንዳተረፏት ይነግሯል። ዲዮንግም እያቃሰተ ያመሰግነዋል። በስተመጨረሻም ትዕይንቶቹ ላይ ፖሊሶች ወደ ውስጥም ገብተው እንዳለ ቦታውን ተቆጣጥረው ወንበዴዎቹን ከጂዮንግ ጋርም ጭምር እንዳለ ያስሯቸዋል። እነ ጋንሁም ከእናትየው ጋር በሰላም ተገናኝተው በደስታ ይተቃቀፋሉ። ልክ ግን ጂዮንግ ታስሮ ወደ ጣቢያ እየተወሰደ ሳለ በሚስተር ሆንግ የተቀጠሩ ሰዎች በድብቅ የፖሊሶቹ መኪና ዋሻ መንገድ ውስጥ ሲገባም ጠብቀው ጎማቸውን አፈንድተው የቦታውን መብራት አጠፋፍተው በጨለማ ጂዮንግ ጋር ያሉትን ፖሊሶች ራሳቸውን አስተው ጂዮንግን ብቻም ይዘውት ይሰወራሉ። ቆየት ብሎም ለሚስተር ሆንግ ጂዮንግ ተተኩሶበት እንደተገደለ የሚያሳይ ፎቶም ከሰዎቹም ይላክለታል በለው። እነ ጋንሁም በሰላም ወደ ቤታቸው ተመልሰው እንቅልፍ እምቢ ሲላቸው ውጂንም ምግብ አብስሎ እሱን እየተመገቡ ጋንሁ ይህ ቤት ብዙ መጥፎም ትዝታዎች ስላለ ነገ እንቀይራለን እያለ በቀጣይም እነዚሁ ወንበዴዎችን መፋለማችንን እንቀጥላለን ይባባላሉ። እነሱ እዚህ በሞራል ይህንን ቃል ሲገባቡ እኛም ባልገመት ነው መልኩ እነዛ በሚስተር ሆንግ የተጠሩትና ስራ የተሰጣቸው ሰዎች ለካ የራሳቸው ዓላማም ነበራቸውና ጂዮንግን እንዳልገደሉት እያየን ባንኮክ ላይ በአይኬፍሲ ውድድር ላይ ሲረዳክ የነበረው ሰው ማን ነው ተናገር ብለው አስፈራርተውት ቻይና እንደሚባል ሲነግራቸው እነሱም ያም ሰው ከባድ ወደ ኮሪያ ብዛት ያለው ድራግ የሚያስገባ ሰው ስለሆነ እሱን እንድንይዘው አንተ ትረዳናለህ፣ ከዛም እኛ አንተን አንገልክም እንረዳካለን እያሉ ለራሳቸው ተልእኮም ሊያሰሩትም ያስባሉ። ወዮ በምዕራፍ 3 ደግሞ ምን ይፈጠር ይሆን? እስካሁን ምዕራፍ 3 አልወጣም። ሲወጣ ግን ለእናንተ ይዘንላችሁ እንመጣለን። እስከዛው ግን እንዳያመልጣችሁ ቻናሉን ሰብስክራይብ፣ እንዲሁ ሌሎች ፊልሞችም ስለሚለቀቁ ቪዲዮ ላይክ በማድረግ አበረታቱን። ይመቻችሁ። ሰናይ ጊዜ